እሺ ተመልካቾቻችን በጌታችን በኢየሱስ ክርስቶስ ስም እንደገና ሰላም እላችኋለሁ። ይህንን ክርስቶስ የክርስትና ሕይወት አደራ ሃይማኖት አይደለም፣ የክርስትና ሕይወት ማዕከል እንደሆነ ሴንተር እንደሆነ እየተነጋገርንበት ያለውን ትምህርት ሁለት ክፍሎች ባለፉት ጊዜያት ተነጋግረናል። አሁን ዛሬ የማቀርብላችሁ ሶስተኛውን ክፍል ነው። ባለፉት ያየናቸውን እንደምታስታውሱ ተስፋ አደርጋለሁኝ። እግዚአብሔር እያደረገ ያለው በተለይ ዓላማው ዓለምን ሁሉ በክርስቶስ መጠቅለል እንደሆነ፣ የዲያብሎስም ዓላማ ደግሞ ዓለምን ሁሉ ማጥፋት እንደሆነ፣ ከእሱ ጋር አብሮ ወደ ሲኦል መውሰድ እንደሆነ ተነጋግረናል። እንደለመንኳችሁ ብዙዎቻችሁ ኢየሱስ ክርስቶስን አምናችሁ ከዚህ የዘላለም ሕይወት ከዘላለም ሞት አምልጣችሁ ወደ ዘላለም ሕይወት እንድትመጡ ጋብዘናችኋል። በጌታችን በኢየሱስ ክርስቶስም ውሳኔ እንዳደረጋችሁ በጌታ እታመናለሁኝ። ዛሬ ሶስተኛውን ትምህርት እንቀጥላለን። ሶስተኛውን ትምህርት የማተኩረው ጌታችን ኢየሱስ ክርስቶስ የአንድነታችን የህብረታችን ማዕከል ወይም ሴንተር መሆኑንና እንዲሁ ደግሞ የክርስቲያን ሕይወት በመኖር ውስጥ እንደ ክርስቲያን የክርስቶስን ሕይወት በቤተ ክርስቲያን ውስጥ በዓለም ውስጥ በምንኖርበት ጊዜ ክርስቶስ ደግሞ እንደገና ሴንተራችን ማዕከላችን እንደሆነ እንድናይ የሚያደርገውን ትምህርት እንማራለን። እግዚአብሔር እንዲያስተምረን አጭር ጸሎት እናድርግ። እግዚአብሔር አምላካችንና አባታችን ሆይ ያስተማርከን ስላለኸው ስለ ታላቁ የወንጌልህ እምብርት ሐሳብ ስለሆነው ሕይወት ስለሆነው መንገዳችን፣ ጥበባችን፣ እውቀታችን ስለሆነው ስለ ጌታችን ስለ ኢየሱስ ክርስቶስ ሴንተርነት ማዕከልነት እየነገርከን ነው። እግዚአብሔር ዛሬም እንደገና ለምናሃለው አእምሯችንም ልባችንም ለሕያው ቃልህ እንዲከፈት እንድትረዳን እግዚአብሔር ፈቃዳችንን ወደ አንተ ፈቃድ እንድታዘነብልልን የብዙዎችን እግዚአብሔርን መልእክት የሚሰሙትን ሁሉ እግዚአብሔር ልባቸው እሺ እንዲል ዳዊት እንደለመነ የእሽታ መንፈስ እንድትሰጠን እኔ ጸልያለሁ። ሁሉ ለአንተ ክብር ይሁን በኢየሱስ ስም አሜን። እንግዲህ ቅድም እንደተናገርኩት ኢየሱስ ክርስቶስ የመዳን ማዕከል እንደሆነ የእግዚአብሔር ደግሞ የአባቱ የማዳን ስራ ማዕከል እንደሆነ እግዚአብሔር የሚታየውንና የማይታየውን ሁሉ በክርስቶስ እንደፈጠረ የፈጠረውም ደግሞ ለራሱ ለክርስቶስ እንደሆነ የሚታየው የማይታየው ሁሉ በክርስቶስ የተጋጠመ እንደሆነ ባለፉት ክፍሎች በሚገባ አይተናል። ዛሬ የምናየው በክርስቶስ ደግሞ ያመንን ኢየሱስ ክርስቶስን ሕይወት አድርገን የተቀበልን እኛ ደግሞ እንዴት ነው የምንኖረው የሚለውን ዋና ትምህርት የክርስትና ዋና ትምህርት ክርስቶስን ማዕከል ያደረገው ዋና ትምህርት አብረና ያለን ለመነሻ እንዲሆነኝ ገላትያ ምዕራፍ 2 ቁጥር 20 በጌታችን በኢየሱስ ክርስቶስ ስም አነባለሁኝ። ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። እንደዚሁ ደግሞ ሮሜ ምዕራፍ 6 ቁጥር 6 ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው በመጀመሪያው ክፍል የተነጋገርንበት አዳማዊ የሆነው አሮጌው ሰዋችን ከእርሱ ጋር ከክርስቶስ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና ይላል። ጌታችን ኢየሱስ ክርስቶስ በአዲስ ኪዳን ውስጥ በምድር በነበረበት ዘመን እሱም ባገለገለበት ጊዜ ከእርሱ ጋር ለነበሩት ሐዋርያቱ አጥብቆ ካስተማረው ትምህርት አንዱና በመጨረሻም ዮሐንስ ምዕራፍ 17 ላይ እንደምናስታውሰው የመጨረሻው ጸሎቱ እኔና አብ አንድ እንደሆንን እናንተ ደግሞ አንድ እንድትሆኑ ነው ይላል። አባቱንም ስለምን አብ ሆይ አንድ እንድታደርጋቸው እለምንሃለሁ ይላል። በዓለም ያሉ ክርስቲያኖች ሁሉ በቤተ ክርስቲያን የተሰባሰብን ክርስቲያኖች ሁሉ የእግዚአብሔር የአምላካችን ሐሳብ የእግዚአብሔር የአባታችን ፈቃድ በጌታችን በኢየሱስ ክርስቶስ ደግሞ ሴንተር አድርጎ ማዕከል አድርጎ ደግሞ የመሰረተው ቤተ ክርስቲያን የምንላት ስብስብ የክርስቶስ አካል የሆነችው ክርስቶስን ሴንተር አድርጋ በክርስቶስ ለክርስቶስ የምትኖርን ቤተ ክርስቲያን ወይም አካል ነው።
ስለዚህ በክርስትና ሕይወታችን ውስጥ አንድነት፣ ህብረት ዋና እምብርት ሀሳብ ጭብጥ እንደሆነ በሚገባ እንረዳለን። በነገራችን ላይ ከክርስቶስ ኢየሱስ ጋር በኢየሱስ ክርስቶስ አምኖ የዳነ ሰው መጽሐፍ ቅዱስ እንደሚናገረው ከክርስቶስ ጋር አንድ ሆኗል። አንድ ሆኗል። ሁለት አይደሉም። ኢየሱስ ክርስቶስ ሕይወት ነው። ኢየሱስ ክርስቶስ አምላክ ነው፣ ደግሞም ሰው ነው፣ አምላክም ነው። ደግሞ እኛ አለን፣ ሰው ነን። የዳንን ቀን በክርስቶስ ኢየሱስ ያመንን ቀን ወደዚህ አዲስ ሕይወት የገባን ቀን ግን ከክርስቶስ ጋር አንድ ሆነናል። እንግዲህ ሁለት አይደሉም ይላል፣ አንድ እንደሆነን ይናገራል። እንዲሁ ደግሞ ክርስቲያኖች ሁሉ ደግሞ አንድ እንደሆኑ መጽሐፍ ቅዱስ በጣም አጽንዖት ሰጥቶ ያስተምራል። ይህ ጥምረት ለክርስቲያናዊ ሕይወት መሰረት እና ደግሞም ለምንኖረው የክርስትና ሕይወት የኃይል ምንጭ ነው። አንድነታችን ከክርስቶስ ጋር ያለን መተሳሰር፣ እርሱ ራስ እንደሆነ እኛ አካል እንደሆንን መጽሐፍ ቅዱስ እንደ ምሳሌ አድርጎ የሰውን አካል ወስዶ ያስተምራል። ራስና አካል አንድ እንደሆኑ ክርስቶስና ክርስቲያኖች አንድ ናቸው ይላል። አንድ ናቸው። ሁለት ሰው አይደለሁም እኔ። ራስ፣ አካል፣ አንድ ሰው ነኝ። ክርስቶስ ቤተ ክርስቲያን አንድ አካል እንደሆነች የእግዚአብሔር ቃል አጥብቆ ይናገራል። በእምነት በኩል እኛ አማኞች ከክርስቶስ ጋር በመንፈሳዊ አንድነት የተሳሰርን እንደሆንን እርሱም ደግሞ ከክርስቶስ ጋር አንድ ስለሆንን እንደዚሁ ደግሞ እንዳስተማረን እኛም ደግሞ አማኞች በማይነጣጠል በማይለያይ መንገድ ከክርስቶስ ጋር በሞቱ በትንሣኤው እና በዘላለም ሕይወቱ ተጣምረናል፣ ተካፍለናል፣ አንድ ሆነናል። ይሄ የመንፈሳዊነት ጥልቅ ትምህርት ነው። ጌታችን ኢየሱስ ክርስቶስ ለዚህ ጥሩ ምሳሌ አድርጎ የሚያነሳው በዮሐንስ ምዕራፍ 15 ላይ ስለ ወይን ግንድ ነው። እኔ ይላል ኢየሱስ የወይን ግንድ ነኝ፣ እናንተም ደግሞ ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል ይላል። ይሄ በጣም በጣም ቢዩቲፉል የሆነ የሚያምር በጣም የሚጣፍጥ ትምህርት ነው። ክርስትና ወገኖቼ ሃይማኖት አይደለም የምንለው ለዚህ ነው። ሃይማኖት ስርዓት ነው። ሃይማኖት ድርጊት ነው። ሰዎች ናቸው የሚያደርጉት፣ ሰዎች ናቸው የሚፈጽሙት። ይችሉታል። ሃይማኖትን ማድረግ ይችላሉ። ሃይማኖት የትኛውም ሃይማኖት የጾም ስርዓት ቢኖረው እሱን ማድረግ ይቻላል። ሰዎች እያደረጉ ነው፣ ይችላሉ። የሃይማኖትን ትምህርት ማጥናት ይቻላል። በየትኛውም ሃይማኖት ውስጥ በዓለም ብዙ አይነት በብዙ ሺህ የሚቆጠሩ ሃይማኖቶች አሉ። በሁሉም ሃይማኖቶች ውስጥ ያሉና ያን ሃይማኖት የሚወዱ ሰዎች ያን ትምህርት ይማራሉ፣ ያጠናሉ፣ ያስተምራሉ። ይችላሉ፣ መማር ይችላሉ፣ ማወቅ ይችላሉ፣ ማስተማር ይችላሉ። ሃይማኖቱ የሚያዛቸውን ስርዓቶች በሙሉ መዘርዘር አያስፈልገኝም፣ ታውቃላችሁ። በሁሉም ሃይማኖት ውስጥ ያሉ ሁሉም ሃይማኖተኞች ሃይማኖቱ የሚወዱ ሃይማኖቱ የሚላቸውን ሁሉንም ነገሮች ማድረግ ይችላሉ። ኢየሱስ ክርስቶስ ግን እንደዚህ ይላል፣ እኔ የወይን ግንድ ነኝ፣ እናንተ እኔና ክርስቲያኖች እናንተ ቅርንጫፎቼ ናችሁ ይልና ያለ እኔ ምንም ልታደርጉ አትችሉም ይላል። ምንም ማድረግ አንችልም። ሃሌሉያ! ክብር ለእግዚአብሔር ይሁን። ወገኖቼ ይሄ በጣም ከባድ ውስብስብ ትምህርት አይደለም፣ በጣም ቀላል ትምህርት ነው። ይሄ በጣም የሚገባን የመዳንን ቀን ስናስብ ነው። ለመዳን እኔና እናንተ ያደረግነው ምንም ነገር የለም። መዳን አንችልም። መዳን እንደማንችል፣ የዘላለምን ሕይወት መውረስ እንደማንችል፣ እግዚአብሔርን ማስደሰት እንደማንችል እግዚአብሔር ያውቃል። እግዚአብሔር ስላወቀ አላስጨነቀንም። ለመዳን እንዲያደርጉ፣ ለመዳን እዛ ጋ ሂዱ፣ ለመዳን እንደዚህ ውጡ፣ ይሄን ተራራ ውጡ፣ ይሄን ውረዱ፣ እዛ ውስጥ ግቡ፣ እዚህ ውስጥ አላለም። አትችሉም ነው ያለው። ባለመቻል ተዘጋ። የመጀመሪያው አዳምን ሴንተር አድርጎ የሚኖረው የሰው ዘር በሙሉ በምንም ስርዓትና ሃይማኖት ውስጥ ትምህርትና እውቀት ውስጥ ይኖር የመዳንን መንገድ አይችልም ተብሎ ተዘግቷል። አይቻልም።
ስለማይቻል እግዚአብሔር ክርስቶስን ማዕከል አድርጎ የራሱን ሥራ ሰርቶ በክርስቶስ ኢየሱስ አዳነን። ስሙ ይባረክ። ክርስትና ይሄ ነው። ክርስትና የጀመረው እግዚአብሔር ሴንትራል በሆነው ማዕከላዊ የሆነው በክርስቶስ በሰራልን ሥራ ነው። እግዚአብሔር ነው የሰራልን። እኛ ክርስቲያኖች የደስታችን ሁሉ ምንጭ፣ የረፍታችን ሁሉ ምንጭ፣ የአምልኳችን ሁሉ ምክንያት እግዚአብሔር ስራችንን ስለሰራልን ነው። መዳን የማንችለውን ለመዳን የሚያበቃውን ስራ መስራት የማንችለውን እኛን እግዚአብሔር ስራውን በክርስቶስ ሰርቶልን መስቀል ላይ እርሱን እንዲሞት አድርጎልን በእኛ ስፍራ እንዲሞት አድርጎልን እኛን አዳነን። ለዚህ ነው መጽሐፍ ቅዱስ ስራችንን ሰርተህልናልና ሰላማችንን ትሰጠናለህ ይላል። በክርስቶስ ኢየሱስ ስራ ተሰርቶልን ነው ክርስትናን የጀመርነው። ሕይወት ውስጣችን የገባው እግዚአብሔር የሰራልንን ስራ እሺ ብለን ስለተቀበልን። ወገኖቼ ክርስትና መቀበል ነው። ክርስትና መስራት አይደለም። ክርስቲያኖች እግዚአብሔርን ሰርተውለት አይደለም የዳኑት። ክርስቲያኖች እግዚአብሔር አምላክ የተባለ ትልቅ ጌታ ስራ ሰርቶላቸው ነው የዳኑት። እግዚአብሔር በክርስቶስ ስራን ሰራልን፣ በመስቀል ላይ ፍርድን አስወገደልን። እኛ ደግሞ የዘላለምን ሕይወት መንገድ ይህንን አሰራሩ ተቀበልን። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ እንደተጻፈ ያለ እርሱ መዳን የማንችለውን በእርሱ እንድንድን አድርጎ የዘላለም ሕይወት ሰጠን፣ አደረገልን፣ ሰራልን። የሰራልንን ተቀበልን። ክርስትናን የጀመርነው እንደዚህ ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ መዳን የዳናችሁት እኔ ስራ ሰርቼላችሁ ከሆነ የምትኖሩት ደግሞ እኔ እየሰራሁላችሁ ነው። እንዴት አይነት ረፍት ነው ይሄ! ሃሌሉያ የሚያስብል 24 ሰዓት ብናመልክ የማንጠግበው ለዚህ ነው። ውስጣችን ከእርሱ ጋር የተነጋገረ ሙሉ ቀን ውለን ማደር የምንችለው ይሄ ደስታ ስላለ ነው። እግዚአብሔር በመዳን ቀን ስራን እንደሰራልን ዛሬ ደግሞ ክርስትናን በመኖር ውስጥ ራሱ እግዚአብሔር በመንፈስ ቅዱስ አማካኝነት በውስጣችን ስራውን ይሰራልናል። ለእኛ ለክርስቲያኖች አንድነት ለአንድነት ሲባል የሚደረግ ነገር አይደለም። በዓለም ውስጥ በጣም ብዙ ህብረት፣ በጣም ብዙ አንድነት አለ። ሰዎች በተለያየ ምክንያት ህብረት ይመሰርታሉ። በተለያየ ምክንያት፣ በመንፈሳዊ ልምምድ ምክንያት፣ በዚህ በማቴሪያል ፊዚካል በሆነው ዓለም ደግሞ አሰራር ምክንያት፣ በቢዝነስ ሊሆን ይችላል፣ በምርምር በሆቴቨር ስራ ለመስራት ሰዎች ህብረት ይመሰርታሉ፣ እቁብ ይመሰርታሉ፣ እድር ይመሰርታሉ። የኛ እንደዚህ አይደለም። እኛ የሰራ ነው፣ እኛ ያመጣ ነው አይደለም። ቤተ ክርስቲያንን እኛ አልመሰረትናትም። የእግዚአብሔር ልጅ ኢየሱስ ክርስቶስ ያደረገልንን ነው የተቀበልነው። ያደረገልንን የተቀበልን ሰዎች ነን። አንድነት የመጣ ነው። ከወንድሜ ጋር ከእህቴ ጋር በክርስቶስ አንድ ስለሆንኩ ሁላችንም ተሰብስበን የሰራነው ስራ ቤተ ክርስቲያን ውስጥ ኖሮ ሳይሆን እግዚአብሔር ያደረገልን ሰዎች አንድ ላይ መጣን። ክርስቶስን ሴንተር አድርገን ተሰበሰብን። እኔ ያደረገልኝ፣ እሱ አደረገላት፣ እሱ አደረገለት፣ እሳቸው አደረገላቸው፣ የተደረገልን ሰዎች አንድ ላይ መጣን። አሁን ኢየሱስ ክርስቶስ እያለ እንደዚህ አድርጌላችሁ ከጀመራችሁ በቤተ ክርስቲያን የምትኖሩት በዓለም እንዳሉት የአዳምን ሕይወት ሴንተር አድርገው እንደሚኖሩት በልፋት በስርዓት በምናምን እየሄዱ እንደሚያደርጉት እንደሱ ሳይሆን በድካም በዝለት በሸክም ሳይሆን በእረፍት እኔ እየሰራሁላችሁ እንደጀመራችሁ እኔ እየሰራሁላችሁ ትቀጥላላችሁ። ያለ እኔ ምንም ማድረግ አትችሉም። የወይን ቅርንጫፍ በራሱ ምንም ማድረግ አይችልም። ግንዱ አለ፣ በግንዱ ላይ ቅርንጫፍ አለ። ግንዱ ነው ምግቡን ከታች የሚስበው፣ እሱ ነው የሚያመጣው። ቅጠሉ ደግሞ ከላይ ምግብን ይሰራል። በዛ በኩል መጥተው ወደ ቅርንጫፍ ይሄዳል። ቅርንጫፉ ከግንዱ ሕይወትን እንደሚወስድ እንደዚሁ ምሳሌ ክርስቲያኖች ከክርስቶስ ሕይወት ይወስዳሉ። ቤተ ክርስቲያን የምንላት ዝም ብላ የሰው ስብስብ፣ የአዋቂዎች ስብስብ፣ የቃል ሰባኪዎች ዘማሪዎች ስብስብ ሳትሆን የክርስቶስ ሕይወት የሚፈስባት በወይኑ ውስጥ ሕይወት እንደሚፈስ ክርስቶስ በውስጧ የሚፈስባት የክርስቶስ አካል ነች። የተሰበሰብነው ሕይወት ውስጣችን ስላለ በአንድነት በሙላት እንዲፈስ
ክርስቶስ በእኛ እንዲገለጥ እንጂ ሰዎች የራሳቸውን እውቀት፣ የራሳቸውን ችሎታ፣ የራሳቸውን የንግግር ችሎታ እንዲያሳዩባት አይደለም። ቤተ ክርስቲያን ለዚህ አልተጠራችም። ከዚህ የተሻለ ምሳሌ ያለ አይመስለኝም። ሥጋዬን የሚበላ ይላል ኢየሱስ ክርስቶስ በዮሐንስ 6 ቁጥር 56 ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ክብር ለኢየሱስ ይሁን። ወገኖቼ ኢየሱስ ክርስቶስን ከተቀበልንበት ሰከንድ ጀምሮ ይህ የእግዚአብሔር ልጅ ይህ ኢየሱስ ክርስቶስ በእኛ ውስጥ ይኖራል። እርሱን ባመኑ ውስጥ ይኖራል። ዛሬ አንዳንድ ጊዜ በቤተ ክርስቲያን የሚሰራው ከባድ ስህተት ይሄንን የሚኖረውን ሕያው የሆነውን የእግዚአብሔር ልጅ የሆነውን ሕይወት የሆነውን ክርስቶስን ማዕከል ማድረግ ተረስቶ ሰዎች ማዕከል ሆነው ምናልባት በስብከት ችሎታዎቻቸው፣ ምናልባት በሚያደርጉት አገልግሎት፣ ምናልባት በሚተነብዩት ትንቢት ወይም በሌላ ተወስደው ተመልካቾቻቸውን በዛ ተወስደው ክርስቶስ ሊረሳ ይችላል። ይሄ ክርስትና አይደለም። ይሄ ስጋዊነት ነው። ጳውሎስ በቆሮንቶስ ውስጥ እንደሚናገረው ሕፃንነት ነው። የቆሮንቶስ ቤተ ክርስቲያን ሁሉም የኃይል አገልግሎት፣ ሁሉም ተአምራት የማድረግ አገልግሎት፣ ሁሉም የፈውስ ስጦታዎች ነበሩባት። ሁሉም ደግሞ ኃጢአት ነበረባት። ለምንድን ነው ብለን ስንመረምር ጳውሎስ እንደዚህ ይላቸዋል፣ በክርስቶስ ናችሁ፣ የዘላለም ሕይወት አግኝታችኋል፣ ግን ምንም አላደጋችሁም፣ ሕፃናት ናችሁ፣ ስጋውያን ናችሁ። ምንድን ነው እያለን ያለው ጳውሎስ? ስጋዊያን ሆኖ ተአምራት ማድረግ ይቻላል። ስጋዊ ሆኖ ትንቢት መናገር ይቻላል። ስጋዊ ሆኖ ማገልገል ይቻላል። ሕፃን ሆኖ ማገልገል ይቻላል። ወገኖቼ ለእግዚአብሔር እደጉለት፣ ለክርስቶስ እደጉለት። የምናድገው በትህትና ነው፣ ከግንዱ ጋር በመጣበቅ ነው። ልክ የዘላለምን ሕይወት ስንቀበል በትህትና አሜን እሺ ብለን እንደተቀበልን ዛሬ ደግሞ ያ ሕይወት እየቀጠለ እሱ እየፈሰሰ በአካል ውስጥ ሰው ሳይሆን እደግማለሁ፣ ሰው ሳይሆን ክርስቶስ ተገልጦ እንዲታይ ነው። እግዚአብሔር ማስተዋልን ይስጠን። ሌላው ጳውሎስ በዛው በቆሮንቶስ ላሉ ክርስቲያኖች ሲነግራቸው ይህንን የወይን ግንድና የቅርንጫፍን አንድነት ከሰው አካል ጋር አመሳስሎ ደግሞ ያቀርበዋል። ኢየሱስ ክርስቶስ የቤተ ክርስቲያን ራስ እንደሆነ ይነግራቸዋል። በአካል ላይ ደግሞ የተለያዩ ብልቶች፣ እጅ እንዳለ፣ ዓይን እንዳለ፣ አፍንጫ እንዳለ፣ ጆሮ እንዳለ፣ እግር እንዳለ፣ የተለያዩ አካሎች እንዳሉ፣ ሁሉም ግን ከራስ ትእዛዝ ስር እንደሆኑ ክርስቶስ ደግሞ ለክርስቲያኖች ለቤተ ክርስቲያን እንዲሁ ነው ይላል። የኔ ማንነት አሁን እየተናገርኩ ባለሁት አገልግሎት፣ አሁን እያስተማርኩ ባለሁት ነገር ራሴ ትእዛዝ እየሰጠ አንደበቴ እየታዘዘ ቃላትን እያቀናበረ ያወጣል። ምናልባት በእጄ ብጽፍ ሙልጌታ ጻፈ ይባላል። ብሰብክ ሙልጌታ ሰበከ፣ ባስተምር ሙልጌታ አስተማረ ይባላል እንጂ የሙልጌታ አፍ አስተማረ፣ የሙልጌታ እጅ ጻፈ፣ የሙልጌታ እግር ሄደ፣ የሙልጌታ ዓይን አየ፣ የሙልጌታ ጆሮ ሰማ ሲባል ሰምተን አናውቅም። በፍጹም ሰምተን ኦድ ነው ይሄ። የአበበ እግር ሄደ፣ የአበበ እጅ ሰራ፣ የአበበ ዓይን አየ ቢባል ኦድ ነው። ለወሬ አይመችም፣ ሰዎችንም ግራ ያጋባል። ሰዎች ስለ ጆሮ መስማት አይፈልጉም፣ ስለ ዓይን መስማት አይፈልጉም፣ ስለ ሰውየው እግር መስማት አይፈልጉም። ሰውየውን ነው የሚፈልጉት። አበበ የት ሄደ? አበበ ምን አደረገ? አበበ ምን ሰራ? አበበ ምን ተናገረ ይባላል እንጂ የአበበ እጅ የአበበ እግር የሚባል ቋንቋ ማሰራረም የለም። ዛሬ ቤተክርስቲያን ውስጥ እንደሱ አይነት ግራ የሚያጋባ ነገር አለ። ወገኖቼ ክርስቶስ ራስ ከሆነ እጄና አፌ ሃርመናይዝድ ሆነው አሁን እየሰሩ እንዳሉ ራሴና አፌ ራሴና እጄ ሃርመናይዝድ ሆነው እየሰሩ እንዳሉ ቤተ ክርስቲያን በእያንዳንዱ የክርስቶስ አካል በእያንዳንዱ ሰው የክርስቶስ አካል በሱ አሰራር ጳውሎስ እንደሚለው በእኔ እንደሚሰራው እንደ አሰራሩ እየሰራው እጋደላለሁ እንደሚለው ክርስቶስ በእኔ እንዲገለጥ እተጋለሁ እንደሚለው እንደዛ እየተጉ
ክርስቶስ በቤተ ክርስቲያን እንዲህ አደረገ እንዲባል እንጂ ሐዋርያ ከሌ፣ ነቢይ ከሌ፣ ፓስተር ከሌ፣ ቄስ ከሌ፣ ወንጌላዊ ከሌ ይህን አደረገ እንዲባል በፍጹም መጽሐፍ ቅዱስ አያስተምርም። ከአካል ተገንጥሎ የሚሄድ እጅ፣ ከአካል ተገንጥሎ የሚሄድ አፍ፣ ከአካል ተገንጥሎ የሚሄድ ዓይን የለም። ሁሉ ግን በተሰጠው ስፍራ የራሱን አገልግሎት እያገለገለ ራስ በሚሰጠው አመራር መሰረት ስራ ይሰራል፣ ውጤት ይገኛል። ለዚህ ነው ያለ እኔ ምንም ልታደርጉ አትችሉም ይልና ኢየሱስ ክርስቶስ በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል ይላል። ብዙ ፍሬ ይገኛል። ራስ፣ እጅ፣ ዓይን፣ አፍ፣ ጆሮ፣ እግር ተባብረው ሲሰሩ ፍሬ ይገኛል፣ ውጤት ይገኛል። ቤተ ክርስቲያን እንደዚህ ነው የተጠራችው። እነዚህ ሁሉ ተባብረው ሲሰሩ በቤተ ክርስቲያን ውስጥ የሚገለጠው ክርስቶስ ነው። ሰው በቤተ ክርስቲያን ውስጥ አንድ ሰው በጌታችን በኢየሱስ ክርስቶስ ስም ተነሳና ተመላለስ ቢልና ሽባ የነበረ ከመወለዱ ጀምሮ ሄዶ የማያውቅ ሰው ተነስቶ ቢሄድ እከሌ እንደዚህ አደረገ አይባልም። ክርስቶስ ሰውየው እኮ ያለው በኢየሱስ ስም ነው ያለው። ሰውየው ሳይሆን ያስነሳው ክርስቶስ ነው። ራስ የሆነው ነው ያዘዘው፣ ግን በሰውየው በኩል ነው ያዘዘው። ስለዚህ በሰውየው አፍ የተናግሮ ያስነሳው ኢየሱስ ነው መባል ያለበት። ኢየሱስ ክርስቶስ አስነሳው። እግዚአብሔር ዓይናችንን ይክፈተው። ወገኖቼ በቤተ ክርስቲያን ውስጥ ክርስቶስ ሴንተር ያልሆነበት፣ ክርስቶስ ማዕከላዊ ያልሆነበት ስብከት፣ ክርስቶስ ሴንተር ማዕከላዊ ያልሆነበት ትምህርት፣ ክርስቶስ ሴንተር ያልሆነበት የትኛውም አይነት አገልግሎት፣ ዝማሬ በሉት፣ ትንቢት በሉት፣ ታምራት ይሁን፣ ፈውስ ይሁን፣ የትኛውም አገልግሎት ክርስቶስን የማይገልጥ አገልግሎት እግዚአብሔር አያውቀውም። መጽሐፍ ቅዱስ የሚለው ይሄን ነው። አንድ ቀን እንደዚህ ያገለገሉ ሰዎች በጌታችን በኢየሱስ ክርስቶስ ፊት እንደሚቆሙ መጽሐፍ ቅዱስ ይናገራል። እነዚህን ሰዎች ኢየሱስ ክርስቶስ ከቶ አላቃችሁም ይላቸዋል። አልዳኑም ማለት አይደለም። በስሙ ግን ላገለገሉት አገልግሎት፣ በስሙ ለሰሩት ስራ ግን ሽልማት የላቸውም። አላውቃችሁም ይላቸዋል። ከዛ እንደዚህ ይሉታል፣ ጌታ ሆይ በስምህ አጋንንት አላወጣንም እንዴ? በስምህ ሽባ አልተረተርንም እንዴ? በስምህ ዓይን አላበራንም? በስምህ ደንቆሮ እንዲሰማ አላደረግንም እንዴ? እንዴት አላቃችሁም ትላለህ? ይሉታል። ከቶ አላቃችሁ ምን ማለት ነው? እናንተ ይህን ያደረጋችሁት እዛው ምድር ላይ ነው። እናንተ ይህን ያደረጋችሁት ለራሳችሁ ክብር ነው። እዛው ምድር ላይ ደግሞ በፊታቸው ይህን ያደረጋችሁላቸው ሰዎች ክብር ሰጥተዋችኋል፣ አጨብጭበውላችኋል፣ አመስግነዋችኋል፣ እናንተን ከፍ አድርጋችሁ። ስለዚህ ዋጋችሁን እዛው ተቀብላችኋል። በእኔ ዘንድ ምንም የላችሁም። በዚህ መስመር እኔን በማክበር ከሮጡት ጋር አላውቃችሁም ይላቸዋል ይላል። ወገኖች ክርስቶስን ማዕከል አድርገን ስንኖር እንዴት አይነት እረፍት ነው! የዘላለምን ሕይወት ለማግኘት እኛ መስራት ከሌለብን የክርስቶስን አገልግሎት በቤተ ክርስቲያን ለማገልገል እንዴት እኛ መስራት ይኖርብናል? እኛስ ካልሰራን ክርስቶስ በእኛ ከተገለጠ እንዴት በእኛ የተገለጠው እርሱ ክርስቶስ እያለ ስራውን እኛ ሰራን እንዴት እንላለን? እግዚአብሔር በቃሉ ትላንትናም ዛሬም እስከ ለዘላለምም ያው ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለምም ያው ነው። ቢለወጥ ለማመን ያስቸግራል። የእግዚአብሔር አሰራር ቢለወጥ፣ ለምሳሌ ትላንትና ፈውሶ ትላንትና የዘላለም ሕይወት ሰጥቶ ዛሬ አልሰጥህም የሚል ቢሆን ኖሮ ለማመን ያስቸግራል። እግዚአብሔር ትላንትናም ያድናል፣ ዛሬም ያድናል፣ ለዘላለም ያድናል። እግዚአብሔር ትላንትና ሰውን ይወዳል፣ ዛሬም ይወዳል፣ ለዘላለም ይወዳል። እግዚአብሔር ያው ነው።
ምን ለማለት ፈልጌ ነው? እግዚአብሔር ትላንትና የዘላለምን ሕይወት በእኛ ከሰራ ዛሬ ደግሞ በአካል ውስጥ የምንኖረውንና በአካል ውስጥ የምናገለግለውን አገልግሎት ዛሬም ይሰራል፣ ነገም ይሰራል። እግዚአብሔር አይለወጥም። በመዳን ቀን ኢየሱስ ካዳነ በቤተ ክርስቲያን ለሚሰራው ስራ በመንፈስ ቅዱስ በኩል የሚሰራው ኢየሱስ ከሆነ ክብሩም የሚሰጠው ለኢየሱስ ነው። አምልኮም የሚገባው ኢየሱስ ነው። ስግደትም የሚገባው ኢየሱስ ነው። ምክንያቱም በአካል ውስጥ የተገለጠው ኢየሱስ ክርስቶስ ራሱ ነው። ሰዎች እንዲድኑ ያደረገው በአንድ ቀን ሰብኬ 1 ሚሊዮን ሕዝብ ወደ ጌታ ቢመጣ 1 ሚሊዮን ያመጣሁት እኔ አይደለሁም። 1 ሚሊዮን ማምጣት ቀርቶ ራሴንም ማምጣት አልቻልኩም። እኔን ያመጣው ያው ኢየሱስ ክርስቶስ ግን በእኔ በኩል ሆኖ ሚሊዮን ሰዎች ካመጣ እነርሱን ያዳነው እነርሱን ያመጣው ልባቸውን የለወጠው ጌታ እንደሆነ ያሳያቸው ራሱ ኢየሱስ ክርስቶስ ነው። ክብሩንም መውሰድ ያለበት ራሱ ኢየሱስ ክርስቶስ ነው። የቤተ ክርስቲያን ሕይወት ሃርሞናይዝድ የሚሆነው ፍሎው ፍሰቱ የሚያምረው በመዳን ቀን እንደነበረው የየዕለቱ የቤተ ክርስቲያን አገልግሎት ኢየሱስ ክርስቶስ ላይ በመደገፍ በመንፈስ ቅዱስ በኩል ኢየሱስ ክርስቶስ እየተገለጠ ከቀጠለ ቤተ ክርስቲያን ውበቷ ያምራል። ዓለም ደግሞ ክርስቶስን ታየዋለች። እቺ ቤተ ክርስቲያን ወይም ይሄ ሰው ወይም እቺ ሰው እንደኔ አይደለም ትላለች። በዓለም ያሉ ሰዎች እንደዛ ይላሉ። ይሄ ነገር እነዚህ ሰዎች የሚያደርጉት ነገር የሚናገሩት ነገር እንደ ሰው አይደለም። መንፈስ ቅዱስ ልባቸውን ይነካል። መንፈስ ቅዱስ ለውጥ ያደርጋል። ጸሎታችን፣ ምጣችን፣ ምኞታችን፣ ፍላጎታችን፣ ራእያችን ሁሉ ኢየሱስ ክርስቶስ በእኛ እንዲገለጥ ነው። ለዚህ ነው ጳውሎስ ከእናቴ ማኅፀን ጀምሮ የጠራኝ ልጁን ኢየሱስ ክርስቶስን በእኔ ሊገልጥ በወደደ ጊዜ ከሥጋና ከደም ጋር አልተማከርኩም። ጳውሎስ የሮጠው ያገለገለው የኖረው የሞተው ይህን ኢየሱስ ክርስቶስን ለመግለጥ ነው። መንፈስ ቅዱስ ደግሞ በሱ በጣም ሰርቷል። አዲስ ኪዳንን 3/4 ክፍል የጻፈው በጳውሎስ ነው። ምክንያቱም ጳውሎስ ልብሱን እየቀደደ ይህን ታምራት ያደረግነው እኛ አይደለንም፣ በራሳችን ጥበብ ወይስ እውቀት ያደረግን ይመስላችኋልን? ይህን ያደረገው እናንተ የሰቀላችሁት እግዚአብሔር ከሙታን ያስነሳው የናዝሬቱ ኢየሱስ ክርስቶስ ነው። ጳውሎስ ብቻ አይደለም፣ ሐዋርያት ሁሉ ይህን እያደረጉ ስላገለገሉ እነሱ ተጋርደው ኢየሱስ ተገልጦ ቤተ ክርስቲያን ጸንታ እዚህ ደርሳለች። በእኛ ዘመን ጸልያለሁ፣ ሁላችንም ጸልያለን። ሰዎች እግዚአብሔርን ከመጋረድ ነፃ ወጥተው ክርስቶስን ከመጋረድ ነፃ ወጥተው ኢየሱስ ክርስቶስ በቤተ ክርስቲያን በኩል በባሪያዎቹ በኩል በአገልጋዮቹ በኩል በሙላት እንዲገለጥ ሰዎች ሁሉ እሱን በማየት እንዲድኑ ጸሎታችን ነው። ቅዱሳንም በዚህ መስመር እንድትጸልዩ በጌታ ፍቅር እለምናችኋለሁ። በሚቀጥለው ፕሮግራም 4ኛውንና የመጨረሻውን ክፍል አብረን እናያለን። እግዚአብሔር የሰማነውን ይባርክልን፣ ልባችንን ይክፈትልን። በጌታችን በኢየሱስ